الحمد لله رب العالمين والصلاة والسلام الأتمان الأكملان الأشملان على سيدنا محمد وعلى آله وأصحابه أجمعين وعلى من سار على دربهم واقتفى أثرهم واستنى بسنتهم إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. የዱንያ ባህሪዋ ቀደም ሲል ለመጠቆም እንደሞከርኩት ከፍ ዝቅ ብልጭ ልም ማለት ባህሪዋ ነው። ይሄ ለኛ ብቻ አይደለም፣ ለማንም የሰው ልጅ የሚሰራ ሱና ነው። وتلك الأيام نداولها بين الناس ነው የሚለው አላህ። እዚህ ቀናቶችን በሰዎች መካከል እንለዋወጣቸዋለን። ቅብብሎሽ ናት። الحياة دول። ስምንት ነገሮች ማንም ሰው ላይ ይፈራረቃሉ ይላሉ። سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية። دستا حزن مجنانيت مليايت ችግር ምቾት መታመምና ጤነኝነት። እነዚህ ስምንት ነገሮች ማንም ሰው ላይ የሚፈራረቁ፣ አንድ ወቅት ላይ ደስተኛ ይሆናል ሰው፣ ሌላ ወቅት ላይ ደግሞ ትክዝ ይላል። አንድ ወቅት ላይ ጤነኛ ነው፣ ሌላ ጊዜ ይታመማል። የሆነ ሰዓት ላይ ከሚወደው ሰው ጋር ይገናኛል፣ ሌላ ጊዜ ደግሞ ቤት ባየሁት ይላል ተለያይቶ። አንድ ወቅት ላይ እንደ አቅሙ ዱንያ እጁ ትገባለች፣ ሌላ ጊዜ ባዶ ይሆናል። ይሄ ዱንያ ባህሪዋ ነው። ከዚህ ውጭ ሊሆን አይችልም። ለምን ይሄን አረጋ አላህ? እኛን ሊመክር ፈልጎ፣ እኛን ሊያስተምር ፈልጎ። ሁሌ ከተመቸን አንቻልም፣ እናምጻለን፣ እንጠግባለን። ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء። አላህ ለባሪያዎቹ ርዝቁን ዝርግፍግፍ አርጎ አስፋፍቶ ቢሰጣቸው ወሰን ያልፉ ነበር ይላል። የደላቸው የሞላቸው ናቸው ወሰንም ያልፉት። ድሃ ብዙ ወሰን ያልፉ፣ አቅሙም ይገድበዋል። ለዚህ ነው የሚፈልጉትን ሁሉ የማያሟላ። ካሟላ ደግሞ ጸብ ነው። ሰዎች የሚፈልጉት ነገር ሁሉ በእጃቸው ሲሆን ራሳቸውን እንደ ባለጸጋ ይቆጥራሉ። አላህ ወዷቸውም ይመስላቸዋል። ልክ ነው ያለንበት ይላሉ፣ ግን አይደለም። አላህ ስብሓነሁ ወተዓላ ሁሉንም የፈጠረው ለጥበቡ ነው፣ ለሕክማው። ነቢያችን ሰለላሁ ዐለይሂ ወሰለም አሐቡል ኸልቅ ኢለላህ ናቸው። ይሄ ይታወቃል አይደል? አላህ ዘንድ በጣም ተወዳጁ ናቸው። እንግዲህ አላህ ሰጠ፣ ከፍ አረገ፣ ነቢይነቱን ሰጠ፣ ተወዳጅነቱን ሰጠ። ይሄ ሆኖ እያለ የዱንያ ችግር ግን እሳቸውም ላይ እንዲደርስ አደረገ። ከሀገር መሰደድ፣ ከጠላት አልፎ በወገን መበደል፣ በቤተሰቦቻቸው
አቡ ለሀብ እኮ እዛው ነው የተወለዱት። አቡ ጀህል ዘመዳሞች ናቸው፣ ቁረይሽ ናቸው ሁላቸው። ይህንን በሳቸው ላይ አደረገ። ሁሉንም አንቢያዎች ታሪካቸውን ብናይ ለብዙ ፈተና ተጋልጠዋል። ነቢዩላህ ሙሳ አለይሂ ሰላም ገና በእናታቸው ሆድ ውስጥ እየተጸነሱ ነው እርግዝናው ሳይሟላ ሞት የተፈረደባቸው። ይህን ቁርአን ነው የሚነግረው። ከበኒ እስራኤል የሚወለድ ልጅ አለ፣ በሱ እጅ አንተ ስልጣን ይጠፋል ብለው ለፊርዓውን ጠንቋዎች ነግረውት እስራኤል ከሆነማ ችግር የለውም እነዚህ አሽከሮቻችን ስለሆኑ ሴቶቻቸው ሲያረግዙ ክትትል ይደረግባቸዋል። አርግዛ እንኳን የመውለድ መብት የሌላት ሆና ማለት ወንድ ሆኖ ከተገኘ ግድሉ። يذبحون أبناءهم ويستحيون نساءهم ልጆቻቸውን ይገላሉ፣ ሴቶቻቸውን ይተዋሉ። ሴት ብቻ ከሆነች ደግሞ ያው በሰው እጅ ነው የምትሆነው። ግን አላህ ስብሓነሁ ወተዓላ ስንት ሺህ ህፃን የጨፈጨፈው ፊርዓውን ሙሳን እንዲያሳድግ አደረገ አለይሂ ሰላቱ ወሰላም። ሲጨንቃት እናት በሳጥን አርጋ ባህር ላይ ጥላ በገመድ ሳጥኑን አስራ ለማጥባት ስትፈልግ ተሽለክሎካ እዛ ሄዳ ገመዱን ጎተት አርጋ ታጠባለች። የማጥባት መብት የሌለበት ማህበረሰብ ሆኖ ማለት ነው። አላህ ደግሞ የፍርዓውን ቤተሰቦች ላመላቸው ወንዙ ዳር ሲሄዱ ያን ሳጥን እንዲያዩ አደረገ። ሳብ ሲያረጉት ደግሞ የሚያምር ልጅ አለ። ወስደው ለፍርዓውን ባለቤት ልጅ አገኘን ሲሏት ያየው ሁሉ ይወደው ነበረ። ወአልቀይቱ ዐለይከ መሐበተ ሚኒ ብሎ አላህ እንደሚገልጸው ልባ ወለል አለና ዓሳ አን የንፈዐና አው ነተኺዘሁ ወለደን አለች። ሊጠቅመን ይችላል ወይም ልጅ አርገን እናሳድገዋለን። ጉዲፈቻ መሀል ነበረች ይባላል። ፊርዓውን እንደዛ ስትለው አማ ለኪ ፈነዓም ወአማ ሊ ፈላ አሏት ይባላል። ይጠቅመን ይችላል ሲባል አንቺ ይጠቅምሽ ይሆናል እኔን ግን አይጠቅመኝም ማለት አናገረው አላህ። ሴት የላከው ጅብ አይፈራም ነው የሚባለው። ግድ ሆኖበት ሙሳን ማሳደግ የሱ ዋጅብ ሆነ። የምታጠባው ሴት የሙሳ እናት ራሷ እንድትሆን ለዚያውም ደሞዝ ተከፍሏት እንዲሆን አደረገ። وحرمنا عليه المراضع من قبل قالت هل أدلكم على أهل بيت يكفلونه لكم وهم له ناصحون እዚያ ካደጉ በኋላ 30 ዓመት ሲሞላቸው ሌላ መከራ መጣ። ምንድን ነው? ሰው ገሏልና በተገኘበት ታድኖ ይያዝ ብሎ ፍርዓውን አዘዘ። የቤተ መንግስት ኑሮ ነው የሚያውቁት እሳቸው። እንደ ሰው ተንገላተው ያውቁ ተንከራተው ያውቁ። የንጉሥ ልጅ ተብለው በጉዲፈቻ አድገዋል። መውጣት ግድ ሆነ ህይወትን ለማትረፍ። فخرج منها خائفا يترقب قال عسى ربي أن يهديني سواء السبيل በስጋት ተውጠው ግራቀኝ እየተቆጣጠሩ ማናየኝ ማን ደረሰብኝ እያሉ ተሽለክልከው 45 ቀን በእግራቸው ሄዷል። لأول مرة ለመጀመሪያ ጊዜ ነቢዩላህ ሙሳ አለይሂ ሰላም የሚበላ ስንቅ አልያዙ፣ ሳንቲም አልያዙ። የተገኘ ቅጠል እየበሉ መዲና አገር ገቡ። 10 ዓመት ፍየል ጥበቃ ውስጥ አኖራቸው አላህ። ከየት አውጥቶ መጀመሪያ ከባህር ላይ አንስቶ ቤተ መንግስት አስገባ። በኋላ ደግሞ ከቤተ መንግስት አውጥቶ ፍየል እረኝነት ላከ። ይህ ሁሉ የሱ ሕክማ ነበር። ከ10 ዓመት በኋላ اذهب إلى فرعون إنه طغى
ወሰናልፏል ፍርዓውንና ሂድ አንተና ወንድምህ አስተምሩ ተብሎ ተላኩ። ይሄም ሌላ ክብርም ነው ትግልም ነው። ነብይነትን ማግኘት ትልቅ ማዕረግ ነው። እንግዲህ በአላህ ነው የተሰጠው። ከሊሙላህ ሆኖ ግን ከሊሙላህ መሆኑ ደግሞ ከባድ መስዋዕትነት የሚያስከፍል ነው። ፍርዓውን ጋር ነው ፍጥጫው። ከፈለገ ማሰር ከፈለገ መግደል ነው። ደህና አምልጫለሁ ብሎ ከብትረኛት ይሻለኛል ብሎ የተቀመጡትን አስተግፍሩላህ ያጅባል እኮ የአላህ ሕክማ። እዛው ሂድ አላቸው። اذهب አዛዡ አላህ ነው። የት ይከዳል? ዘንጋቸውን መርከዝ እያሉ ፍርዓውን ቤት ገቡ። ረጅም ነው እንግዲህ ታሪኩ። አንተ ነህ እንደ ሙሳ? አዎ። ሰው ገለህ ስንፈልግ ጠፍተህ ደግሞ መጣ። ألم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين. ሕፃኑን እኛ አሳድገን እድሜ ረጅም እድሜህን እኛ ጋር ኑረህ በኋላ ደግሞ ሰው ገለህ አመለጥክ። ዛሬ ደግሞ አምላክ ላከኝ ብለህ መጣህ አላቸው። አላህ ላከህ? ከኔ ሌላ ጌታ ኑሮህ? لئن اتخذت إلها غيري لأجعلنك من المسجونين. ከኔ ሌላ አምላክ የምትይዝ ከሆነ ከእስረኞች አንዱ አደርግሃለሁ። ማሰር ቀላል ነው ለሱ። እንኳን ማሰር መግደልም የሰው ህይወት ምንም ዋጋ የለውም እሱ ዘንድ። እንደዛ ያለው ፈርቶ ነው ይላሉ። ሙዕጂዛውን ሲያይ አርበተበተውና እገላለሁ አልልም ቀለል ያለች ማስፈራሪያ ብሎ لأجعلنك من المسجونين አላቸው ይላል። እንግዲህ ሙሳ እንደዚህ ተንከራተዋል። 40 ዓመት ደግሞ ከፍርዓውን ጋራ የዳዕዋው ፍጥጫ የሙዕጂዛው እንግዲህ ሌላ ተዓብ። መጨረሻም ፍርዓውንን አላህ ከነሰራዊቱ አግበስብሶ ባህር ውስጥ ከመሰገው በኋላ ሂድና ቀውመን ጀባሪንን ተዋጋ አላቸው። ረፍ አላላቸው። ረፍ ተላለ ተቀመጠኛ አይደለም ያለ ህንጻ ሂድና ተዋጋ ሲላቸው አላህ እንዲያዞኛል ተነሱ አሉ። ያ ሁሉ መስዋዕትነት የከፈሉለትን ህዝብ ማለት ነው። እኛማ አንተ ጋር አንዘምትም። አንተ ጌታ ፍርዓውንን ከነሰራዊቱ ባህር ውስጥ እንደጨመረው ሁሉ እነዚህንም እሱ ይችላል። اذهب أنت وربك فقاتلا إنها هنا قاعدون አሉ። አንተና አላህ ሄዳችሁ ተዋጉ። አሁን ደግሞ ሌላ ብዙ ዓመት 40 ዓመት ብሎ ነው እዛን ጊዜ ሰው እንግዲህ እድሜው ረጅም ነው። يتيهون في الأرض 40 سنة فلا تأس على القوم الكافرين. 40 ዓመት ጥሩ ሲና ላይ ሲሽከረከሩ ሲዞሩ ሲለፉ ሲወጡ ሲወርዱ ድጋፉና ረሕመቱ ደግሞ እዚህ መካከል ደግሞ ማይቆጠር ደግሞ አለ። ابتلاء ውስጥ ያለው ኒዕማ ደግሞ ብትቆጥሩት ያስረሳል። ራበን ሲሉ መንና ሰልዋ፣ ጠማን ሲሉ ዛፉን ድንጋዩን ምታው። اضرب بعصاك الحجر فانفلق فكان كل فرق مدنو فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين. يوم أننا سلوابلو حانسه هذا الطائزات على جرم نعمة باند بكل فتناو بليلا بكل. إيه نقدي بتأمم يودون النبي ماله أولو العزم من الرسل يهونون. يا عيسى عن تاريخ بن ملكته هنا يا لابات اللي فتروا هذا الرجل ልጇን አቅፋ ምስኪኗ ስትመጣ አንቺ ባለጌ ብለው እሷን ስቃይ ተነስቶ እኔ አብዱላህ አታኒ الكتاب وجعلني نبيا ራ ያላህ ባሪያ ነኝ ነብይ አርጎኛል። ሙዕጂዛውን እያዩም አሁንም አዛ አንዴ ወደ ሚስር አንዴ ወደ ሻም ይዛነ ተከራተተች። በኋላም ነብይ ሆኑ ከነብይነት በኋላ እና ይሄ አላህ ለሙእሚኖች የሚሰጠው ተሽሪፍ ፈተናዎች አሉት። ይሄ ደግሞ ወዳጅነቱን ማረጋገጫም ጭምር ነው አሉ። ሙእሚኖችን ለምንድን ነው ተዋግታችሁ ሸሂድ ሁኑ ነፍስ ስጡ አለ። ሰው መኖር ይወዳል መሞት አይፈልግም አይደል? በሉ እንግዲህ እኔ ጀነትን ልሸጥላችሁ ነው። ግን የጀነት ዋጋዋ ገንዘብም ህይወትም ነው የሚሰጣት። ኢነላህ አሽተራ
من المؤمنين أنفسهم وأموالهم بأن لهم الجنة يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والإنجيل والقرآن. يا نبياتنا صلى الله عليه وسلم أو قال لك كان يولد ور ጽንስ ሆኖ አባት ሞተ። አንድ ልጅ ብቻ የወለደች እናት ትዳራውን ፈታ እንድታሳድግ በኋላ እንግዲህ በኑ ሰዕድ መሄዳቸው ገጠሩ ውስጥ ከመካ ወጥተው ጡት እንኳን የጠቡት እዛ ነው። ከዛ እንግዲህ በ6 ዓመት እናት ሞተች። 6 ዓመት ልጅ ራሱን አያግዝም፣ አባት የለው እናት የለው፣ የቲም አደረገው። ማን احب الخلق اليه በጣም የሚወደውን ሰው አላህ Subhanahu Wa Ta'ala የቲም አደረገው። እዚህ መሃል ያለውን ዘልየው በኋላ ትልቅ ሰው ከሆኑ በኋላ ያለውን ስናይ ደግሞ ስንት ልጅ ነው ነብያችን ሰለላሁ ዐለይሂ ወሰለም ያላቸው? ወጆ 7 ነው የነበሩት ልጆች በሙሉ እሳቸው እያሉ ሞቱ። ኢላ ፋጢማ ስትቀር መጀመሪያ አባት እናታቸው ትንሽ ቆይቶ አያታቸው አብዱል ሙጠሊብ ልቡ ስስት ብሎ እንደው አይኑ እዚህ ልጅ ላይ አርፎ አጠገቡ አብዱል ሙጠሊብ በጣም የሚከበር ሰው ነው። እንደዚህ ትራስና ፈርሽ ተደርጎለት ካዕባ አጠገብ ዳሩን ነድዋ ጉፍ ሲል የሚቀርበው የለም፣ ሁሉም ሩቆ ነው የሚቀመጠው። ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ግን እዚህ ላው ላይ ነው የሚቀመጡት። እንዲህ የተንከባከበ እሱም ብድግ አደረገው። አጂብ ምን ነው الحكمة لله يا الله ነው ህክማ። ከዛ በኋላ አቡ ጣሊብ እንግዲህ እስከ መጨረሻው ሄደ። በነብይነትም ዘመን እስከ 10ኛው ዓመት ድረስ መካ ላይ ያሉ አቡ ጣሊብ ነበረ። እናቱ በልጅነቱ ሞታ፣ አባቱ ሞቶ፣ አያቱ ሞቶ እኔን አሳዳጊ ያደረገኝ ይሄን ወንድሜ ልጅ እንደው ጥቃት ሊደርስበት አልፈልግም ብሎ በጣም ራራስ። እንግዲህ ነብይነታቸውን አያምንም፣ ካፊር ነው አቡ ጣሊብ፣ ግን አይጠቀማል። ክንዴን ሳልንተራስ ኸዲጃ አብራቸው ነበረች ከነብይነት ጀምሮ እስከ 10ኛው ዓመት ድረስ። እሷንም ላስ አቡ ጣሊብንም ብድግ አረገ። ደግሞ በጣም ሰው በሚያስፈልጋቸው ሰዓት ያቺ አቡ ጣሊብና ኸዲጃ ያለፉባት ዓመት በታሪክ ዓመል ሑዝን ትባላለች፣ የሐዘኑ ዓመት። አሁን እንግዲህ ይሄን ለምን አደረገ? ዑለማዎች ምንድነው የሚሉት? በምንም ነገር ቀልባቸው ተዓልቅ እንዳይሆን ፈልገው ነው አለ። አባቴ እያለ እናቴ እያለኝ ልጅ ደርሶልኛል፣ ዘመዶቼ አጎቴ ምናምን ሁሉ እንዲቀር እህሳ አላህ ብቻ اصطفاه لنفسه ለራሱ መረጣቸው አላህ። መካ እንዳልተወለዱባት እንዳላደጉባት አልአሚን የሚል ስም እንዳልወጣላቸው ሁሉ እንግዳ ሆነችባቸው። እሳቸውም እንግዳ ሆኑ፣ ገሪብ ሆኑ። ሙእሚኖቹ ግማሹ ወደ ሐበሻ ተሰደደ፣ ግማሹ ራሱን ደብቆ ነው ያለው። ወጣ ያሉት እነ ዑመር ሳይቀሩ እየተገረፉ ነው። እነ ዑስማን እነ ጠልሓ እነ ዙበይር ብኑ ልዓዋም ጀግኖች ናቸው እኮ ገጥሞ ማሸነፍ ይችላሉ። ግን ዝም ብሎ እረፉ አላቸው። ኩፉ አይዲየኩም ወአቂሙ ሰላህ አላቸው። እጃቸውን ሰብስባችሁ ሰላት ብቻ ስገዱ አላቸው። ይሄ የደራ ጉዳይ አይደለም፣ የልግ ጉዳይ አይደለም፣ አምርና ናህይ ነው። ፍቃድ ስለሌለ ምንም ማድረግ አይችሉም። ጥጥት ዙልምን እያዩ እስቲ መካከል እንግዲህ እስቲ መካ መቼም አልተቀበለችም፣ ወደ ጣኢፍ ሊሄድ አሉ። ጣኢፍ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ከኛ ሐያት ጋር ተዛምዶ ስላለው ነው ይሄን ታሪክ ማነሳ።
ጣኢፍ ሄዱ። የጣኢፍ መኳንንቶችን ለማነጋገር ሞከሩ። አንደኛው እንደውም አላህ ልኮኛል፣ ቁረይሾች አንገላቱኝ፣ አንተ እንኳን ከተቀበልክ እና ለዚህ ዳዕዋ ድጋፍ ከሆንከኝ ነው ብለው ሲያማክሩት ከፍ ዝቅ አድርጎ አያቸው። እውነት አላህ ልኮህ ከሆነ አንተን ለማናገር ብቁ አይደለሁም አላቸው። ውሸክም ከሆነ ደግሞ ውሸታት ጋር መቆም አልፈልግም አላቸው። ዞር በል ከፊቴ ብሎ ሄደ። እንግዲህ ምን አደርጋለሁ ብለው አላህ ጋር ያለው አላቃ አለ መቼም ኢማኑ የተቅዋው የኑቡዋው የወሕዩ الصلة القوية بين الله عز وجل وبين عبده هي አለ። ግን እንደ ሰው ባይተዋር ሆኖ ተሰደውም አይኖር ተወለዱበት ሀገርም አይኖር ይገርማል። والله አላህ ለምን ይሄን እንዳረገ ስታይ አጂብ ነው። እንግዲህ ልውጣ ብለው ሲወጡ የከተማው ማን ላኩባቸው በሉት በድንጋይ ረሱላህ አሽረፉል ኸልቅ ሰለላሁ ዐለይሂ ወሰለም ስማቸው ሲነሳ ሰለዋት አውርዱ ተቀማላቸው። እግራቸው ቆሰለ። እንደማንም ያናልፈው ሱብሃንአላህ ከከተማው ወጥተው የሆነ ዛፍ ስር ቁጭ አሉ። እንዲህ አይነት ችግር ቢደርስብን እኔና አንተ ምንድነው ምንድነው ይሄ ብለን አልቀሰን እንዲሁ አንተ ልከህ አስቀጥም ምንድነው አንገላታኸኝ የሁሉ ሰው ጠላት ሆኖብኝ ሊል ይችላል። አጂብ ግን የረሱል ሰለላሁ ዐለይሂ ወሰለም አነጋገር በጣም የሚገርም ነው። እኔ ገርመኛል። ምንድነው ያሉት? إليك أشكو ضعف قوتي وقلة حيلتي وهواني على الناس እንግዲህ የአቅሜን ደካማነት ማዋየው ላንተው ነው። የብልሃቴን ማነስም ማሰማው ላንተው ነው። በሰዎች ላይ መቅለሌንም ላንተው ነግራለሁ። اللهم إن لم يكن بك علي غضب فلا أبالي ግን አንተ ካልተቆጣህብኝ ሰው ተጣላኝ ብዬ ከምንም አልቆጥረውም አሉ። ያስጨነቃቸው አላህ እንዳይቆጣባቸው እንጂ ይሄ በሰው በኩል ያለውን ነገር ቦታ አልሰጡትም። እቺ ደግሞ አላህ የሚፈልጋት እጅ ነው። ለአላህ ተጀሩድ መሆናቸው እንዲህ አልክ። ከዛ ሄደው ዋዲ ነኽላ ነው ማን የሚባል ቦታ ላይ ሌሊት ቆመው ቁርአን እየቀሩ ሲሰግዱ ከየት እንደመጣ የማይታወቅ ብዙ ጀማዓ ከቧቸው ያዳምጣል። ምንድነው ይሄ? በኋላ አላህ ሱብሓነሁ ወተዓላ ነገራቸው። ምንድነው? የጅን ጀማዓ ወደ አንተ መጥቶ ዳዕዋ እንዳዳምጥ ልክ ያለው ቁል ኡሕየ ኢለየ أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا نقراتشو لأزبه قل وحي ودني ورد كجن يهونوا جماعوج ወደ አንተ ያዳመጡ ነው ብሎ ወህይ ወረደ። የሚገርም ቁርአን ሰማን አሉ። ቁርአንን አጀበን አብሮ የተወለደው ይሄ ቁረይሽ ህዝብ እኮ ከጅኖች የበለጠ ቋንቋው ይረዳዋል፣ ሀሳቡንም ይረዳዋል። ግን አላህ ሂዳያ የሰጠው በአድ ለሆነው ጅን ሆነ። አጂብ ቁርአንን አጀበን ሰማን፣ ወደ ቀና ነገር የሚመራ ነው፣ አምነንበታል አሉ። 10 ዓመት ገደማ ሲያገላታቸው የነበረው ቁረይሽ ጥቂት ሰው ነው ያመነው። እነዚህ እግር መንገዱን መጥተው ተቀበሉ። وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا
أنزل من بعد موسى يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به يدجن جمعان ودانت لكن جزي نبرون استوس قرآننا ندي أدامتو بتجنّو جزي أدامتو تبابالو قريشوش من دنيا لوت لا تسمعوا لهذا القرآن يتبابالو أتدامتو والغوا فيه لفلفوا بيت لعلكم تغلبون أشنفوا زندك الجلال النزي دمو فلما حضروا قالوا أنصتوا أدامتو أهم من يارجن والله نبي صلى الله عليه وسلم تكازياتشون بايتوارنتاچون ጭርታውን ሊቀንስላቸው ፈልጎ ነው ሚችለውን አደረገ አይደል ባሪያው አሁን የአላህ ተአይድ ደግሞ አለ ይሄ ብቻ አይደለም ሹመቱ ሊቀጥል ነው ምን አለ በል ወደ ሰማይ ዓለም ወደ አርሽ በእንግድነት ተጋብዘሃል እዚህ ጣይፍና ቁረይሽ ጣይፍና መካ እናስገባም ይያሉ ያንከሳከሳሉ ረብ العالمين ደግሞ السماوات العلى قبش ያደረገ መላእክቱ ከተፍ እሳቸው ተኝተው ቡራቁን ይዞ ተነስ ወዴት ቤተ المقدس ከዛ ሰማይ ተነስተው ቤተ المقدس ሄዱ 124000 ነብይ ሰብስቦ አሰግድ አላቸው ኢማሙ ማን ሆነ محمد رسول الله صلى الله عليه وسلم مريم የማን የነብዮች ሁሉ ተው የኛ እኮ አይደለም የሁሉ አንተ الامام وهم المأمومون አላቸው ተከተለ እሺ ብለው ለተረካ ሰገዱ አሁን ይሄ ሁሉ ወንድምህ ነው አንተ ያዝከውን ዓላማ ይዞ ሲታገል የነበረ ነው ብቻህን አይምሰልህ ብሎ ማጽናኛ አለው አሉ አንድ ሰው ሳይሆን 124000 ሁሉም አንቢያ ወህይ የሚቀበል وانت الامام ከዛ መሰላሉ ተዘረጋና በላይ ሰማይ በር ሲቆረቆር ማን ነው جبريل ومن معك من قال أنت جا محمد صلى الله عليه وسلم بك أمرت ألا أفتح لأحد غيرك يتعزز قلت استوسي متى كفت تبيه نبرة متى عندي مرحبا به ونعم المجيء جاء ملك أمام متى كان متى الله أكبر ملائكة شرقوا بلو يقبلوا الذي أبو جهل لهم أزاي رجع عجيب أنبياء كل زاق إبراهيم ناقين يحيى ناقين زكريا ما إنه عيسى ناقين موسى ناقين يذير كنو جيتا يترطي سيمبلس موسى قنيوچو من تعزز 5 صلاه 5 لك الله موسى من قال لا يسكمتو رحمه بنا لن يزنون 50 انت امه يجرم هون طيب مللسونم ፈልጎታል አላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጎድተው የለ ولقد نعلم انك يضيق صدرك ይላል ደረትህ እንደሚጠብና እንደምትጨነቅ እኮ እናውቃለን بما يقولون فاصبر وما صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون አንድ ኩፍር የሚባል የሌለበት አዲስ ዓለም አሳያቸው ይቺ ትንሽ መንደር ነበረች እኮ መካና ጣይፍ ሰማዋት العلى بكامله መላእክት ነው ያለው ሳጅዱ لله او راكع عرش ወሰደ አንቢያና ሳይ ይሄ ተሐድሰው ነው እንግዲህ በላሁን ስራህን ለመስራት ይሄን ያህል መጨነቅ የለብህም ይሄም አለ ጀነትን ማሳያቸው እገባለሁ ቤት ያሉ የቱ ይባርካል الله ያዘጋጀው እንደ መካይቱ ጎጆ አይደለም ሌላ ዓለም ነው ልግባሉ አይ ገና በقي عمر የቀረ እድሜ ያለ ስራም አለብህ እዛ ወርደህ የምትሰራው ወረዳ አለ
ከዚህም በኋላ እንትኑ አልቆመም መከራው አገር ለቀው ሂጅራ ሲሄዱ በየአቅጣጫው ጠላት እሱን ይዞ የመጣ 100 ግመል የማንም ወመኔ እኮ ነው እና አቡ ጀህል ናቸው አዛም ያደረጉት አሽረፈ خلق الله اللهم صل وسلم على سيدنا ይሄ ኢብቲላ ሙእሚን ሊያየው የሚገባው ለበጎው ነው ብሎ ነው አላህ ለኸይሩ ነው ምናልባት ርቀን ከሆነ ወደሱ ሊመልሰን ረስተን ከሆነ ሊያስታውሰን ሰንፈን ከሆነ ሊያበረታን ትንሽ ቴስት ቆርቆም ከገንዘቡም ቀነስ ከጤናውም ማይረባ ደግሞ አዱብ ይመጣና ይሰለጥብሃል እንዴት እኔ ላ ኢላሃ ኢላላህ ያልኩ ይሄ ይመጣል ካንተ የበለጡ ላ ኢላሃ ኢላላህ ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ተፈተኑኩ ይሄማ አላህ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምንድነው ان الله اذا احب عبدا ابتلاه او ما يريد الله به خيرا يصب منه الله خير يشالتن ሰው ቴስት ሙከራ ያመጣበታል ፈተና ደግሞ ለም ወይ ለመውደቅ ወይ ለማለፍ ነው በነገራችን ላይ የሚረግፍም አለ እዚህ መካከል المهم የአንቢያዎችን የሳሊሖችን ስናይ እንዲህ ያደረገ ነው አላህ ይዟቸው የመጣው እኛም የገጠመን ፈተና ወይ ጥሩ ወዳጅ ሆነን ታርቀን መንገዱ ላይ ስክክ ብለን ገብተን እርቅ አግኝተን ከፍ ያለ ደረጃ ላይ እንደርሳለን ወስላቶች ከሆነ ደግሞ የሚወድቅም አለ ለምን ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم من الله يلا مكراتو علنا ስለዚህ የሚገጥሙንን ፈተናዎች ያማሉ ይጎዳሉ ስሜትም ይጎዳሉ አካልም ይጎዳሉ በጎ ገጽታ ግን አላቸው ለናየው የሚገባው ማለት ቁረይሾች ሱሐቦችን ባያንገላቱ ኑሮ ሐበሻ ይመጡ ነበር ሐበሻ ባይመጡ ኑሮ እስልምና እዚህ ቀድሞ ይደርስ ነበር ወጥ ቀደሩ መሐከል ጎጂ ቀደር ነው ሙሉ ዛሂሩን ስታየው ጠቃሚ ነገሮች ደግሞ ውስጡ አሉ ታሪክ الاسلام እንኳን ስናነብ خلفاء الراشدين عمر بن الخطاب بسوجنا يموتت وعثمان بن عفان بسوجنا يموتت علي بن ابي طالب እንደዚሁ ለነሱ ሸሃዳ ነው ለሙእሚኖች ተምሂስ ነው በዛ ሰበብ ግን አገራቸውን ለቀው ዓለሙ የተበተኑ ዑለማኡ الصحابه ዑለማኡ التابعين ነበሩ ለጂሃድም ለምንም አይደለም የወጡት ሊጎረበጣቸው ነው ወጡ አሽራፎች ነበሩ በበኒ ኡመያ ጊዜ በተለይ ወደ ሐበሻ ይመጡ ዲን الاسلامን እንዲያደርሱ የሆነች ነገር ቦታቸው ላይ ቆርቆር እንድታረጋቸውና እንዲሰደዱ ያረጋል የሄዱበት ቦታ ላይ ሌላ ፍሬ ያፈራሉ ይሁሉ እንግዲህ الاسلام እዚህ እኛ ጋር የደረሰው በዚህ መልኩ የመጡ ሰዎች ናቸው ይመጣሉ የሆነ ጃሂልያ ማህበረሰብ ውስጥ ይገባሉ አሊፍ ባብሎ ያቀራሉ ዑለማ ያወጣሉ ሷሊሖች ያወጣሉ ሙስሊሖች ያወጣሉ የሚገርም ነገር ነው አላህ ረብ العالمين የሚሰራው ማለት ስለዚህ ከገጠመን ነገር ጥሩ ትምህርት ወስደን አንደኛ ወደ አላህ ለመመለስ ሙራጃዓ ለማድረግ እንደ መልካም አጋጣሚ እንጠቀመው በማዕሲያችንም የመጣ ነው እንደ አንቢያዎቹ ወዶም ብቻ ላይሆን ይችላል በማዕሲያችንም የመጣ حتى በማዕሲያ የመጣውም ምክር አለው ظهر الفساد في البر والبحر
بما كسبت أيدي الناس ليذيقهم بعض الذي عملوا كسروا كفلون الزوق قطعت نقر لياكم ساتونا ولعلهم يرجعون إلى اندي ملسوم سلمي يفلق نو بتيستو أما كانينت فتنا أما كانينت اندي ملسوم هذه نعم ይሄንን ወደ አላህ የምንመለስበት ያላህ እርቅ የምናገኝበት ጉዟችንን የምናስተካክልበት በረባ ነገር እንጣላ ይል እንዴ ዋናው ግንዱ ያለ እስልምና በተቀጽላ ነገር እንጣላለን ይሄ ጠባይ ያመጣ እዚህ ሁሉ ኩፍር መሐከል ሆነን እኛ ስንት ነገር ከቦን ላኢላሃ ኢላላህ የሚለው ወንድሜ ጋራ አንባጋሩ ይሄ ጉዳይ ያመጣ والله እኔ አንዳንድ ሰዎች ለራሴ መፈራለሁ ግን አንዳንድ ሰዎች የሚናገሩት ነገር ምን ሆነው ነው በስቅጥጥ ይለኛል ከነገለማ ካፊሩ ይሻለኛል ምን ሰዎች አጋጥሞኛል አላቸው ሞልቶ ያ አላህ ወደ ቂብላ ዙሮ ቢሰግደው ላኢላሃ ኢላላህ የሚለው ስተት ሊሆን ይችላል ባንታ አስተሳሰብ አንዳንድ ነገሩ كيف هذا اخوك እንዴ ካፊሩ ይሻላል አረ አላህ እንዳይከተበብህ يودركوا السن كهنا يبتغون عندهم العزة فإن العزة لله جميعا يودركوا أنهم كهنا كو بقى بكودركوا قارين هدي لهلكوا احشروا الذين ظلموا أزواجهم وما كانوا يعبدون من دون الله فاهدوهم إلى صراط الجحيم أنا كباركم يوم ندعو كل أناس بإمامهم نو إيه على بن إيه ما استكاكل كرمستي يا أهل القبلة من بالسوج خلافዎቻችን ምን ያህል ናቸው መግባባት የሚያቀተን ነገር አለ አልহামዱሊላህ ሀገራችን ደግሞ የደረሰው ያለ ሱናው ነው መንገዱ ይሄው ሐነፊ ይሄው ሻፊዒ አይደለ ጤነኛ ነው እኛ ላይ ነው ችግር ያለው እንኳን እኛ ቀርቶ ሰሃቦች የኡሁድ ለት ችግር ሲገጥማቸው ለምን እንዲሆነኛ ሙእሚን አይደለንም እንዲያሉ الله من علاچو اولما اصابتكم مصيبه قد اصبتم مثليها قلتم ان هذا قل هو من عند انفسكم ችግር ሲገጥማችሁ እንዴት መጣ ትላላችሁ ከናንተው እኮ ነው የመጣው በገዛ ጥፋታችሁ ነው አላችሁ እነዛን ሷሊሖች فيهم ابو بكر وعمر ሙሃጅሮችና አንሳሮች ያሉበትን ረሱላህ ሰለላሁ ዐለይሂ ወሰለም የሚመሩትን ጀማዓ የገጠማቸው ችግር በጥፋታቸው ነው አላቸው እንዲመከሩ ስለፈለገ እኛ ዛሬ ሁላችንም የራሳችንን ሐሳብ ቅዱስ የሌላውን እርኩስ ከኔ የተሻለ የለም ኢዕጃብ ኩል ذي رأي برأيه ችግራችንን ማየት ስላለብን ነው ይሄን ማነሳው ወደ ማጠቃለያው ይልክ ነው ይሄንን ከቀጠልንበት ያው እየወደቅን ነው ምን ሄደው አላህ ለዲኑ ሰው አያጣም እኛ ግን እድላችንን እናጣለን እኛ የአላህ የመጨረሻ አማራጭ አይደለም ለኛ ግን ከአላህ ውጭ ማንም የለም እሱ ነው ያለው ደግሞ ወይን ተተወለው يستبدل قوما غيركم እናንተ ወደ ኋላ ከሸሻችሁ እናንተ ነዳ ብሎ ሌላ ሰው ይተካ ከስሮ መጥፋት ነው ውጤቱ فسوف يأتي الله بقوم يحبهم ويحبونه ያመጣል አላህ ሰው የሚወዱት የሚወዳቸው ምንም እኮ አይወለውም እኛ ተመምን ቀናን ለራሳችን እንጂ ለአላህ ምንም አይጎልም ጌትነቱም አይጎል ኢባዳም ያደርገው ማያጣ አሉት ለጀነት ያዘጋጃቸው አሉት እኔ ግን ነኝ ወይ ብሎ ማሰብ ያስፈልጋል በማይሆኑ ትናንሽ ነገሮች ተጠልፈን አይጥና ድመት ሆነን ምን ሄድ ከሆነ ይሄ ከዘለቀ በቅጽል ስም ዋና ስማችን ማን ነው ሚለት አቢኩም ኢብራሂም هو سماكم المسلمين لكم ሙስሊም ብሎ ጠራችሁ አይበቃም እሱ ሙስሊም ብቻ የሚሉ ሰዎች ያሰቡት ነገር አለ ይላል አንዳንድ ሰው አጋጠመኝ እንዴት ያሰቡ አላህ ሙስሊም ናችሁ ነው ያለን ወላ حتى ሻፊዒ ሐነፊና አላለንም እኮ ሱኛ በእውቀት ሂደት የፈጠርነው ሰዎች በእውቀት ሲበለጽጉ ያመጡት ነው ከዛ ውጭ ደግሞ እውቀት ምንም ያልሆነ ባረባ ነገር ሰው ይጣላል ይሄንን መተው ወንድም ያስፈልገኛል ያዛ ያለው ወደ ቂብላው ዙሮ የሚሰግደው የኔ ወንድም ነው ቢጠላኝም ወደዋለሁ ቢገፋኝም ዱዓ አረግለታለሁ
በዚህ ስሜት ከሄድን ችግሮቻችንን እየቀረፍን ወደ ዒዛ እንመጣለን። ከሚገጥሙን ፈተናዎች የተሻለ ሰው ሆነን እንወጣለን። የተሻለ ሰው ሆነን እንወጣለን። ሂማችን ታድሶ ኢማናችን ታድሶ ባህሪያችንን ካልቀየርን ግን አላህ ሰው አለው፣ እኛ ግን የአላህ ሰው ሳንሆን እንቀራለን። ይሄንን እንጠንቀቀው። አላህ ኸይሩን ይምራን። ኸይር አለ። አላህ ስብሓነሁ ወተዓላ እዚህ ኡማ ውስጥ በተለይ አሁን አኺረት ዘማን ወደ መጨረሻው ነው መልሶ ኸይር የሚመጣበት ጊዜ አለ ብሎ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አለ። ብሎ አኺረት ዘማን ሲባል መከራው ብቻ እኮ አይደለም፣ ሌሎች አሉ። ኢሳ ኢብኑ መርየም አሉ፣ እነ መህዲ አልሙንተዘር አሉ፣ ستعود خلافة على منهاج النبوة ብሎ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት አሉ። ما من بيت حجر أو مجر إلا سيدخله الإسلام بعز عزيز أو بذل ذليل ያሉት አለ እኮ ኢማሙ አልበይሀቂ የዘገቡት ሰሒህ ሐዲስ ነው። የድንጋይም ይሁን የጭቃ ቤት እስልምና የማይገባበት እስከማይኖር ድረስ እያንዳንዱ ቤት ይገባል ብሎ ተናግሯል። ያልተፈጸመ ትንቢት ነው። አሁን ፈረንጁ እየሰለመ ነው። እንዱ በሺዎች ለጉድ ይሰልማሉ ከኛ የበለጠ። ደግሞ ያንን ጃሂልያውን ስለኖሩበት ሰልችቷቸው ነው የመጡት። እነሱ እርግፍ አድርገው ጥለው ቁርአኑ ምን አለ እስቲ ንገረኝ ሌላውን ተው ይላል። ነብዩ ምን አለ ይላል። يستبدل قوما غيركم እኮ ይሄም ሊሆን ይችላል። አናውቅም የአላህን ገይብ። ስለዚህ ከአላህ አይን ላይ እንዳንወድቅ እንዳንጣል አታስፈልጉም እንዳንባል ወደ አላህ እንመለስ። የገጠመንን ፈተና በውጤት እንወጣው። ልባችን ወደ አላህ ይመለስ፣ ቤታችን ወደ አላህ ይመለስ፣ አኽላቃችን ይስተካከል፣ ኢዕቲቃዳችን ይስተካከል። قل الله ثم ذرهم في خوضهم يلعبون الله بله الله ያዝ ሌላውን ይዘባርቅተው ብሎ አላህ የመከረን ነው። እንግዲህ ያው ከዚህ በላይ ረጅም ቆይታ መቆየት አይቻልም። ሐቂቃ አገሩም ሰውም መሬቱም ናፍቆናል። نحبكم في الله الله እችን መወዳችንን መሐባችንን ለነገ ለሲራጥ ለሂሳብ ምትሆን አላህ ያድርግልን። ከቀልባችን ላይ ኒፋቅን ሽቃቅን ጥላቻን አላህ ይንቀልልን። የመሐባ ዝናብ አላህ ያዝንብልን። የአንድነትን የውዴታን የእኹዋን ዝናብ አላህ ያዝንብልን። እኛን የሚያጋጭ የሚያናጭ የሚያፈራርቅ ሙናፊቅም ከሆነ አላህ ያንሰው ወይ አላህ ይመልሰው። ሲያቃል መርዳት የሚችለው አላህ ነው። አላህ ይርዳን። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ ሁሌ የሚገርመኝ ዱዓ ነውና በዚህ ጨርሳለሁ። ኹጥባም ሲኸጥቡንም ሲሉ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ይላሉ። ከነፍሳችን ሸሮች አላህ ይጠብቀን ይላሉ። የጠላት ሸር ግፋ ቢል ይገልሃል፣ ሸሂድ ትሆናለህ፣ ችግር የለውም። እሱማ ከገደለ አንተ ሸሂድ። የነፍስህ ክፋት ከገደለች ካጠፋች ግን አለቀልህ። ወነዑዙ ቢላሂ ሚን ሹሩሪ አንፉሲና። ሰው ራሱን ማየት ነው ያቃተው። አሁን አሻግሮ ማየት ሁሉም ጎበዝ ነው። እነገሌ ናቸው ተቀጥለ ስም ሙልተ የለ እኔ ላነሳቸው ማልፈልጋቸው ናቸው። የሆነ ነገር ለጥፍና እገሌ እንዲህ እገሌ ነው አንተሳ አና እሱ ባይለውም ባንደበቱ እኔ ትክክል ነኝ እሱ። እስቲ ራሳችንን ዞር ብለን መመርመር፣ ማረም፣ ተውበት ማድረግ፣ ተጅዲድ الإخلاص لله عز وجل ይሄ ያስፈልገናል። ይሄን ካደረግን ደግሞ አላህ ይረዳናል። አላህ ምንም ሳናረግም እያገዘን ያለው ማን አለን? አላህ ባያገዘን ትንሽ ሰበብ ካደረስን ይረዳናል። በገዛ ጥፋታችን ተጠልፈን እንዳንወርቅ አላህን እንፍራ ብዬ መጀመሪያ ራሴን ነው መምከር የምፈልገው። እንዲህ ባንደበት እንደምናገረው ላልሆነ እችላለሁ። አላህ ያውቀናል። አላህ ሂዳያውን ይስጠን፣ ተውበቱን ይስጠን፣ ኢኽላሱን ይስጠን። ቀልባችንን ወደሱ ይመልስልን። በቁርአኑ በሱናው ምንሰራ አላህ ያድርገን። ሲራጥን ሽው ብለው ወደ ጀነት የሚገቡ የሥራ መዝገባቸውን በቀኝ እጃቸው የሚሰጡ ከሆኑ ባሪያዎቹ አላህ ያድርገን። አላህ ይታረቀን። አላህ ይታረቀን። وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله وبركاته.